ከእንቅልፌ ብድግ እላለሁኝ። የአማራ ፖለቲካ ተሽከርክሮ አንዱ ደሃን እንጽብቃለን አለን። እንዴት ነው ወንድም ዘና ነህ? ይህ መሰዳደብ የለመደ ሁሉ አሁን ማንን ይሳደብ? ጨነቃቸው። በቃ ቲፒኤልኤፍ አንድ አደጋቸው ሞጣ ሊበላቸው ነው። እነሱ ተጠቅሞ ሻዕቢያ የማይሉት ነገር ይህ ፖለቲካ ግን አስቡት። የአማራ ልጆች ግማሹ የዘመነ ካሴ ደጋፊ፣ ግማሹ የእስክንድር ደጋፊ ሆኖ ሲራገጠ ነበር። አሁን ሁሉም አንድ ላይ ጥምር ብለው አማራንን ብለው ሲነሱ አማራ ኪና ራሱ እኔ በቀደም ብሬ የላኩላቸው ፋኖች አሉ። እነሱ እንከተል። ስማቸውን ታውቃቸዋል? አላውቃቸው። አሁን እና አፄ ቴዎድሮስ የማን ደጋፊ ሊሆን? አሁን አዲስ ታይም የማን ደጋፊ ሊሆን? የዘመነ ካሴ ሊሆን? የእስክንድር ደጋፊ? ውርደት። አዶናይ ምን ሆነ? አዶናይ ሄደ እንዴ? ሰላም ጋሽ እንዴ እትዬ መጡ። ጋሻ በዚህ እድሜዎት እኔን ጋሻ አፈሪ ብሎ ማሪ መሰልኳት። እንዴ ይችልች ምን ጉድ ነሽ ይላል። ቁጭ ብዬ ሳዳምጣቸው ነበር እና አማራ ኪላ ተቅነዝንዘዋል። ሰሞኑን እንዲህ ነው የሚራገቡት። በቃ እንግዲህ እንደምታዩት ነው፣ ተክደናል። ሆነም ቀረ ግን እኛ የምናውቃቸው ፋኖ አሉ። ወደ ገርባና ከታ አካባቢ የሚባል ስሙን ከየት ነው የሚያመጡት? የክፍለ ሀገር ረዳት ይመስል በቃ በየክልሉ ነው። በቃ ስሪንቃ በኩል ያደራጀናቸው ፋኖች አሉ። ከአሁን በላይ እነሱን ነው መከተል የምንፈልገው። ስማቸውን ታውቃቸዋል? አይ የሚታወቁ አይደሉም። ለአማራ ግን ነፍሳቸውን የሚሰጡ ናቸው። ቡላላ የአማራ አክቲቪስት ጉድ አረጋቸው እኮ ይህ ጥምረት። ፍቅር እንዴት ነሽ? ተወዛገቡ ሚዲያ ላይ። ይህን 2 ቀን እኮ አድፍጬ ስጠብቃቸው ነበር። ውዝግብግባቸው ጠፋ። በፊትማ ተመችቷቸው ነበር። የዘሜ ደጋፊ፣ የእስክንድር ተደጋፊ ምናምን በዛ ሬክሰን ፌክስ። አሁን አንድ ሲሆኑ መሀል ላይ ቀሩ ጸጥ። አሁን ማንን ይደግፉ? ስድብ እኮ ሱስ እኮ ነው። እናቴ ትሙት። ወይኔ ሪች እረፍ አለችኝ። ወይኔ ጉድ የፈላ። እሺ ዝም ልበል ሪቺ? በቃ እሺ ዝም እላለሁ። በቃ አልናገርም፣ ተውኩት። እንዲህ ሪች አስፈራራ። አዙሪታ ከዚህ ቲቪ አማራ ኪላዊ እዮዳ ቤት ገብቶ አነፈረኝ። በቃ አነፈረኝ። አዎ በቀደም ለትጥቅ የላክናቸው ፋኖች አሉ ያሳጠቅናቸው። እኛ የሆነች ከተማ ተቆጣጥረው ነበር። ከተማውን ማስተዳደር አለብን እኛ ራሳችን ብለው የተወሰነ የአማራ ዋንሊ አማራ አንድ አማራ በሚባለው ፓርቲ እና ታጣቂ አማራ ሐወይ አኪላ ሐወይ አኔ ወዛገ ወይ ያዜ መስፍን ልጅ እኮ አዜብ መስፍን በጣም ይደብራትና ዋትሳፕ ግሩፕ ላይ ዋን አማራ ብላ ትጽፋ። እነሱን እነ ተክለ ብርሃንን ሰብስባ ጎብሊክ ታብታባልኩ። እናቴ ትሙት ብላላ ደብሯት ዋትሳፕ ግሩፕ ላይ የፈጠረቻቸው ናቸው። አሜሪካ ግማሹ ዲጄ ነበረን። ዲጄ ስለ ኖርማል ዲጄ አይደለም፣ የሆነ ሬስቶራንት ውስጥ ሳህን ምናምን ሲያጥብ ነበር። እና ዛሬ ጨንቋቸዋል አሉ። ሁሉም አማራ በቃ እንዴት እንደሚያደርግ አያውቅም። ጃፒ ራሱ ተወዛግቧል። ሁሉም አማራ አንድ ስለሆነ
የአንድ አማራ መሪ ዘመነ ካሴ፣ የጦር መሪው ጄኔራል ተፈራባ አስበዋል። በቃ ተደራጅ እኮ በቃ ከላይ እስከታች። አሁን ትግሉ ዝም ብላችሁ 360 ዲግሪ ሲቀይር በኋላ የሚመራቸው ምግባይ ኃይለ ነው ተብሏል። ይሄ ትግሬ የሚመራው ነገር አማራን የሚጨፈጭፍ ነው። ሞታ አሁን ምን እንደምትሆኑ እናያለን። ጦሩ በአንድ እዝ ነው የሚመራው። ፓርቲው በአንድ እዝ ነው የሚመጣው። ደግሞ ሲመጡ እስክንድር ነገር ሀሳቧን አስቀይረዋታል። እናቴን ወይ ተደናግጣለች። ምክንያቱም አማራ ኢትዮጵያ ነበር። አሁን የሚሉት የአማራ ብሔርተኝነት ፓርቲ መቋቋሙን ምናምን ነው የሚሉት። በብሔርተኝነት የተቋቋ አስቡት እስቲ። ያ ሁሉ ወጣት በአንድ እዝ ሲመራ መቅበጥ ምናምን የለም እኮ አሁን እንደ በፊቱ ዝም ብላ 10 ምልሻ ምናምን በዚህ በኩል የአማራ ታጋይ ነው ብለህ ከቤተልሔም ጋር ታወራትም። አሁን አንቺ አዝማሪ አይደለሽ ምን አባሽ ታውቂያለሽ ብሎ ጆሮዋ ላይ ያልዘጋባት። ለምን ካድከ? ማን ስለሆንክ ነው የምትክደው? ደውላ እኮ አይ ቤተልሔም አንቺ ልካድ አልካድ ምን አባሽ አገባሽ? አንቺ አዝማሪ አሁን ጸጥ ረጭ ይላል። አንድ እዚህ እኮ በአንድ አመራር እኮ እና አማራን ትግል እኮ የሚያስበላው እኮ እነዚህ ውጭ ሀገር ያሉ እኮ ናቸው። እከሌ የሚባለውን ፋኖ ዛሬ ደውዬለት ታላመናችሁ ሪከርዱን ላሰማችሁ። ሪከርድ አድርገውት እኮ ሰውን ሪከርድ ስታደርጊ መጀመሪያ ነግረሽ ነው። ሪከርድ እያረኩ ነው አዳምጩ። ሪከርድ ሲደረግ ማለት ነው። ሪከርድ እያረኩ ነው። ወንድምሽም ሊሆን ይችላል ታጋይ እስከሆነ የለም። መጀመሪያ ሪከርድ ያደረጉትና ይመጣሉ። ሌላ ወሬ እየተወራ የሚፈልጓት ነገር ላይ እንዴ እንትናን አግኝቼዋለሁ እኮ ምናምን። ዝም በይ አንቺ ምን አባሽ። ቆይ ሪከርዱን ላሰማችሁ። አሁን እቺ ባለች የምትባለች የአዝማሪዋ ስሟን ንገሩኝ። እሷን ከአማራ ትግል ላይ እስከ መጨረሻው ፍቃችሁ ካለ ቴምርን ፋኖን አወራ ነው የሚሉ ጠቅላላ ዮኒ አራዳ ልጅ ተመችተሽኛል አባቴ። ይሄ ቆሻሻ ፓስተር እያልሽ ዛሬ ስጨበጭብ ማኛ እኮ ዛቲቱ ጥግ ድረስ እኮ ነው በቃ ዛሬ አለም ሰምታል። ስንት ቂጡን የሚለጠለጥ ፓስተር አይደል እንደ ቸርች ነው የሚያገለግል። አርባችሁ ትቀመጣላችሁ። መረጃ ላምጣ። አንዱ ጴንጤ ገብቶ ምን ቢል መጀመሪያም ይሄ ልጅ የፈራው ነበር ከደቡብ ለሲለላ ገብቶ ቂጣችሁን አይተወጣ። አዩ የሰራው ስራ ግን ይመች አባቴ። ሰልላቸው ወጣ አይደል? አያኪ አንድ ፓስተር ቂጡን እያከከ ሲጸልይ ያየሁት ለዛ ጌታ ይቅር በለኝ። እኔ የማውቀው ነገር የለም። ሆነም ቀረ ወደ አማራ ፖለቲካ እንመለስ። የእናቴን ሃይማኖትማ እንዳት እኔ ጴንጤ ነኝ አለ ሆኒ። እኔ ጴንጤ ነኝ አሁንማ በጌታ ነኝ፣ ግን የእናቴን እምነት እንዳነኩ የሚየን እምነት ኦርቶዶክስ ኮርታ ባለች አባቴ ደህና አድርገህ ሚስጥራቸውን አውጣ። ጅቦ ተው ይለያል እዚህ አታስፈራ። ምን አድርጌ ነው አህመድ? ተው አታስፈራ። ላውራ ተው አህመድ ሙሐመድ እስክንድር ኢንሻአላህ ጠይብ ኮይስ። ኮፒ ሊንክ እያደረጋችሁ በጌታ ወይኔ ያለ ተው ግን ኮፒ ሊንክ አድርጉ። አዎ ሰማሁሽ እኮ ማኝዝም ቀወጥሽው አባት ይመች። አራዳ ልጅ እንዴ አራዳ ልጅ ስትሆን የሆነ ጥገን ይዘ ምናምን እንትን አትልም። ጃስ ሲሉ ጃስ ትላቸዋል። ያለውን ነገር ደግሞ በደንብ ምንትን ማለት ነው። እና ምእመናን አሁን ወደ የአማራ ኃይል አንድ ስለሆኑ በቴፔልፍ ይመራሉ ወደሚለው አጀንዳ ነው የምንገባው። ፍቅር ይዝም
ማይ ቤስት እንዴ ጃፕ ያለ እንዴ ናግባስ ነይ ቡላላ ግቢ ነይ ግቢ ግቡስቲ ጅቦ አቶ ጃፔ እንጀራው ሆኗል። በቃ የአማራ ህዝብ ለአንተ እንጀራው ሆኗል። በቃ ሸቅልበት። ምን እንጀራ ይሆናል? ዛሬ ገርሞኝ እኮ ስከታተላቸው ነበር። እነዛ ማን እኮ ከመሰዳደብ ስማ፣ ከመሰዳደብ በክብር ጠየኳቸው። ምንድነው ማን ቢመራ ነው የሚሻለው ብያቸዋለሁ። ገባ? ማን ቢመራ ነው እናንተ አማራ ነፃ ይወጣል የምትሉት? ምን አሉ? የማያውቁት በውስጥ በመንፈስ ያደራጁት ኃይል አላቸው። እሺ እና እንደ ህልም እንጀራ ሆኗል። አንተ የእነሱ ሀሳብ ደብሮ ሊሆን ይችላል። ስሙን ታውቀዋለህ ሲባል ያለውን ሰምተሃል? አማራ ኪላ አይ ስማቸውን አላውቅም፣ ጎበዝ የአማራ ታጋዮች ናቸው። አራጅቦ ግን የዘሜን ፎቶ እንደዚህ አድርጋችሁ የለጠፉት አውቀው ለተንኮል ነው። አንተ ለእነሱ ተባባሪ ለምትሆናል። የለጠፉት እኮ እናንተ የእነሱን ሀሳብ ለምን ታራምዳለህ? አንተ የተማርክ ነህ። ማራመድ አይደለም ያለውን የተማረውማ ኪላ ነው። ትናንት ገብቼ ምን አልኩት መሰለህ? አኪላ አንተ በእውቀት ትበልጠኛለህ፣ እኔ አውቃለሁ። እና አንተ በእውቀት ትበልጠኛለህ። ጥያቄ ሆነብኝ ጃፒ አማ ይሄ እንትና አዲስ ታይም ምን ሆነ ማለት ይሄን ነገር ሲሰማ ምን አይነት ሀሳብ አመጣ? ሁሉም እኮ ግራ ነው የሚገባኝ። ምን እንደሚፈልጉ እኔ ላቅ አልቻልኩም። ስትጠይቃቸው አይመልሱልም። ቀጥታ ገባ እስክንድር እያለ ሲቀውጡ አልነበር እንዲ አዲስ ታይም አላወቀውም። እስክንድር በጣም ጠበቃ ነበረ እኮ በጣም ነው። እስክንድር አሁን እኮ በመሪ ወዳጆ በእንትና በዘመነ እየተመራ እኮ ምክትል ነው ምናምን ሆነ። ዘመነ በማነው የሚመራው? ስማ ከፈለክ ይህንን አርማውን ለጥፈው። ግን ዘመነ ደግሞ በቲፒኤልኤፍ አሁን ብልጽግና የሚሆነ እናቴ ማን ነው? አዲስ ታይም በቀደም ስለ እንደዚህ ምናምን ስለ ክፋት ሲያወራ ወንደሰን ገባና ዮኒ ማኛ ጋር ነው። ወንደሰን ገባና አዲስ ታይምስ አንተ አሁን ሚስት አማራ ነች አለው። ስለ አማራ ክፋት ስታወራ ሚስት ክፉ ብትሆን አንተን እኮ ጥላት ሄድ ነበር አለው። አረ ዮኒ ጻፊልን በእናትሽ አዲስ ታይም አሁን ምንድን ነው የሚሻለ? ቆይ በነዘመነ እስኪ ማኛውን አስገባው። በእናትህ እኔ ማኛው ጋር እኮ ብዙ የምናወራው ጉዳይ ነበረን። ቤቱም አላስገባኝም። ዛሬ አስደስቶናል እኮ እናቴ። ማኛው እኮ አንተ እኔ ስለምተማመንበት ነው እስከዛሬ ሁሉም ሰው ሲጣላው ያልተናገርኩት። ቡላላን አስወርድለት ስለሰደበው ከዚህ በፊት እሱ እያለ ምን ላይ ናቸው? ስማ እኔ አንድ ነገር ልንገር። የማኛው ከመጀመሪያ የሆነ ነገር ሁሉም ግር ሲል አልገባውም። ለምን አውቀዋለሁ እሱ የሚያደርገውን ነገር ከሀቅ ጋር ይዞ እንደሆነ ይተነትኑ አይደል እንደ ጃፒ ምን ላይ ናቸው? አዲስ ታይም አሁን ታውቃለህ ቡላላ እንዴት ነሽ አባ? የዘሜ ጠላት ነው። የዘሜ ጠላት ነው አይደል እንዴ? ዘሜ አይመቸውም። እና አሁን እስክንድር ነጋ እኮ በዘሜ እየተመራ ነው። ምን ሊሆን ነው? ብልጽግና ነው የሚሆነው እንዴ? ጅቦ ፕሊዝ የዘሜን ፎቶ እንደዚህ አድርገህ ለጥፈ ይደብራል። ገባ? አንዴ በሌላኛው አድርገው ከፈለክ ገባ? ይህን ዋና አማራዎችን ሀሳብ አታራምድ እንጂ የዋና አማራ አይደለ። ቆይ የዘመን ይፈልጋል ምንድነው ግን? ምንም ሆነ ምንም ዘመነ ለወገኑ ይታገላል። ስለዚህ እኔ በሱ ትግል ላይ ተቃውሞ የለኝም። የሚታገል ሰው ለምን እቃወማለሁ? ባመንበት ነገር ይታገላል። ዘመ ይመቸው። ለምን እጋፈዋለሁ? ገባ? አምኖበታል፣ እየታገላል። ሀሳብ እንደሚያራምድ በኋላ ምን አይነት ሀሳብ እንደሚያራምደው አዲስ ታይም ሳይ እሱ እስኪያውን በጣም ይወደዋል፣ ያከብረዋል። በቅርብም ስለሚያውቀው ይመስለኛል። አይ ቲንክ ዘሜን በዛ ደረጃ ቢያውቀው የሚደባበሩ አይመስለኝም።
የቅርበቱ ነገር ይመስለኛል። ከእንትና ጋር በስልክ ራሱ የሚያወሩ ሰዎች ነበሩ በፊት ከእስቄው ጋር ማለት ነው። ስለዚህ ለምትቀርበው ሰው ነው መቼም በጣም አድርገህ ድምፅ የምትሆነው። እኔ እስከማውቀው አይደል የሚቀርብህን በጣም አድርገህ አንዳንዴ ድምፅ ትሆናለህ እና ለዛ ይመስለኛል እንጂ አዶን ቲንክ እኔ የዘመነ ጥላቻ ያለ አይመስልም። ግን በአበሻ አንዱን ከደገፍ ከአንዱ ይደብራል። የስራው ባህሪ ነው የአበሻ ባህሪ። ሁለቱንም መደገፍ አይቻልም በአበሻ። ግን የሆነ ይሄ ትክክል ነው ትላለህ። አሁን እኔ አንተ ጅቦ ምናምን ሀሳብ ምናምን መስጠት እኮ ኦኬ ነው። እኔ አሁን አንድ ቀን በሚታገሉት ሰዎች ሀሳብ ሰጥቼ አላውቅም። ለምንድነው ውጭ ሀገር ሆነው ምድር ላይ ደሙን የሚያፈሰውን ሰው እኛ ካልመራን እኛ በምንፈልግ ከባድ ነው እሱ። እኔ እንጃ እሱ ከባድ ነው እውነት ለመናገር ከእኔ ጨምሮ በፊት ጓገጭል ነበር። አሁን ግን ሳስተውል አስበዋል። እዛ ሜዳ ላይ ሆነ ዛሬ ነገ ትሙት አታቅ ምን አታቅ ከቤተሰብ ተለይተ ከምን ተለይተ በምታደርገው ትግል አይናቅም። እውነቴን ነው የምልህ ትግል አይናቅም። ባመኑበት ነገር እየታገሉ ነውና ከባድ ነው። እኔ ሁለቱም መደገፍ ነው። ሁሉንም ታጋይ ነኝ ካለ ይደገፍ። ይህ ትግል ግን ውጤታማ ይሆናል ብላችሁ ታስባላችሁ? ምንም ግራ እየገባኝ እኮ። አይ ጸሎት አደርግበታለሁ ቡላላ። ይህ ነገር በጸሎት አንተ ስለማያገባ ነገር ማውራት አልችልም። ፈጣሪ እኔ ያላየው ጸሎት ያስፈልገዋል አይመስልም ቡላላ? በደንብ እንዴ ጸሎት መኖር አለ። የሆነ ነገሩ የሚያስፈራ አይመስልም? ሁሉም አንድ ከሆኑ ወጥ የሆነ አመራር ይኖራል ማለት ነው። እዛም እዚህም ተፈረካክሶ ትልቁ እኮ እሱ ነበር ያልተፈለገው። ገባ አንድ መሆኑ በማንኛውም ነገር በማንኛውም ነገር አንድ መሆን ጥሩ ነው። አቅም ያመጣል። ማንም ይሁን ማን አንድ ሆነ ማለት አቅም ያመጣል። የብልጽግና ደጋፊ እኔ ግን በጣም አቅም ይኖራቸዋል ብዬ ማስበው ሁሉም አንድ ላይ ሆኖ ቲፒኤልኤፍ ቢመራው የተሻለ ሞጣ ነው እኮ እንደዛ። አሁን በማንም ጅል አፉን እንዲከፍትብን ነው እንደ ጅቦ ያስገባል። ምንድን ነው ጅል የምትለው? ሀሳብ አንድ በሰው ትግል ላይ አንተ በሰው ደም ላይ አንተ ልታናግጣለህ። የተሻለ ትግል እንዲፈጠር እኮ በሰው ትግል ላይ አንተ አፍህን ልትከፍታት። እኔ አልሳኔ እኮ አልሳደብም። ቢሆን ድንችን እየቀቀልክ እየበላ ይኸውልህ ልንገርህ፣ ሙድ እያስክ ነው ሲያወራ ይከባበራል። ሙድ የምትይዝበት ነገር ሊኖር ይችላል። ምንድነው ሙድ የሚይዘው? የህይወት ጉዳይ ስለሆነ ምን አባ ገባ ሂድና ቲፒኤልኤፍ ጋር ተወትፈ አገልግል። ገባ ትግሉ ለአማራ ብቻ አይደለም ለእኔም ጭምር እኮ ነው። ማገልገል መብት ነው። አንተ አገልጋይ ነህ፣ ባሪያ ነህ። እሺ ፋኖ ለኢትዮጵያ ነው ለአማራ ብቻ ነው የቆመው ነገረኝ። እሺ ለኢትዮጵያ አንተም በማያገባ ትግባ ነው የምልህ። ለምን ያገባኛል? እየተጫወቱ ይሻላል ቤተሰብ እኮ ለዛ እኮ ነው ገባ። እንደዚህ አሁን በማያገባው ነገር ገብቶ ለምን አያገባኝም? ፋኖ ለኔ እኮ ነው የሚታገልልኝ፣ ነፃ ሊያወጣኝ አይደል? እሺ አሁን ነፃ ያወጣኝም ፋኖ ቆሻሻ ነህ እያልኩ ነው መሰለህ። አንተ እውቀትም የለም ለዛ ደደብ ነህ። አሁን ወደ ጭውት ለዛ ከምችል ሰው ጋር እኮ ልትጮት ትችላለህ። ይሁን ምን አለ መሰለህ፣ እኔ አሁን ምን ደስ ይለኛል መሰለህ፣ አሁን ለምሳሌ የፈለገ ነገር ይሁን ብልጽግና የሚምራ ሌላው የሚምራ ፋኖ አንድ ሆኖ በአንድ ሀሳብ መምጣቱ ጥሩ ነው። እኔ ምንም ተቃውሞ የለኝም። በአንድ ሀሳብ ፋኖ መጥቶ የራሱን ትግል ቢያፋፍም ውጤታማ ለመሆን የሚያስቆመው የለም። ትክክለኛ ነገር ነው። ያስፈራል እንጂ እንዲህ አንድነትማ በጣም የታገሉት አንድ እንዳይሆኑ ነው የተፈለገው። አንድ ከሆኑ ከባድ ነው የሚሆነው፣ ከባድ ይሆናል። ይሄ እርግጠኛ ነኝ። አንድ ስትለኝ አሁን ባለፈው ትልቁ እዝ እጁን ሰጥቷል። የተፈረካከሰ እኮ ነው ያለው። የቱ ጋር ነው አንድ ይሆን ያለው? ኧረ ጆካ ነው አባቴ። አይ አንተ ማን ነበረ እጅ ሰጠው? አንደኛ እነዚህ እውነት እኮ ነው የማወራው። ውሸት ነው? እሺ ውሸት ነው። የሚጠሉ ጥላቻ ያለባቸው ክፉዎች እኔ ጥላቻ አይደለም ሪያሊቲ እኮ ነው እያወራ ያለው ናቸው። ገባ ህዝቡ እንዲያልቅ ከምድረ ገጽ እንዲጠፋ የሚፈልጉ ናቸው። እውነት እኮ ነው እያወራ ያለሁት። አሁን ባለፈው እጁን ይሰጥ የለም? እሺ ከነ እዙ ምን አገባ ከአንተ ነው? ለምን አያገባኝም? የኢትዮጵያ ፖለቲካ አይደለ እንዴ? ዋሸው ከዋሸው ዋሽታል። ስለ ራስህ ፖለቲካ አውራ። ለምን ድረስ ራሴ ፖለቲካ ማውራው? አሁን እሺ እኔ የምልህ ጃፒ ስማ፣ ጀዋር ከአሜሪካ ዲፖርት አደረጉት። ይሄን ታውቃለህ? ጌታን ጎሮሮውን ይዘው አባረሩት። ወዴት ነው ማኝዝም አስወር ቱ ዩ እንዴ ወደ ስዊዘርላንድ ነው ወደ ስዊድን አካባቢ ነው ሄደው እንዲያባረሩት። ታስሮ ነበር ምናምን የሚባለው እውነት ነው?
አዎ እውነተኛ ነገር ነው። አስረው ወዲያው ነው ብዙ ዶክመንቶች ወጣ የተባረረው። ዜግነቱ ምንድን ነው? ዜግነቱ ኧረ አባረሩት የኛ አይደለም ተብሎ ዜግነቱን መልሷል አይደል? የሆነ ጊዜ አብይ እንትን ብሎ ከዛ እንደገና ሲጠይቅ ነው አይሰጥም ተብሎ አባረሩት። ኔዘርላንድ ነው የገባው። በጣም ነበረ እንዴ? ከኬንያ እሱ ምን አስመጣው ወደዛ? በኬንያ ነበረ አሳይልም ጠይቆ ኬንያ ሰጥተውት ነበር። አሁን በኬንያ ሙድ ነው የሚንቀሳቀስ የነበረው። አሁን ወደ ኔዘርላንድ ገብቶልሻል አባይ። ቻፓ አለው በጣም ቻፓ። እዚህ ራሱ የተያዘበት ስንት እንደሆነ ታውቃለህ? በአመት $300,000 ነው ሜክ የማደርገው ብሎ ያስገባውን ነገር ነው ያዩበት። ምንጩ ከየት ነው ሲባል ዲያስፖራዎች አላ። አዎ ምንጩ ከየት ነው? እየተሰጠኝ ይመቸው። ማኝዚ ብቻ ናት እንደዚህ ፒፕሏን ያልተረካከበችው እንጂ ሌላው በሙሉ ሰዓት እኮ የሆነ የማይመች ቦታ ውስጥ ገብተህ እኮ እንጂ አንተ እኮ በጣም የሚያልፍልህ ሰው ነው። ኧረ ገንዘብ አባቴ ገንዘብ ምንም አያደርግም። እመነኝ ሰላም ነው የሚነሳ ብዙ ነገር ያደርጋል። ኖ ልዘግብ ነው። ለራሴ መሆን አያንሰኝም። እኔ ለሌላው የራሱ ጉዳይ እንጂ ለራሴ አቅም አለኝ። ሌላውን ተንቦጣርሬ እንደዚህ ዘርፌ ምናምን ብዬ አለ። ለራሴ መሆን ግን በታምር አላንስም። ገባ? ለራሴ አልተቸገርኩም። የሌላውን አላቅም። ስለዚህ በሰው ሀቅ ላይ በሰው ደም ላይ የምታገኘው ገንዘብ ደግሞ መጨረሻ ላይ ዋጋውን ትከፍላለህ፣ ወደድክም ጠላህ። የሞተው ሰው ራሱ ያዝንባል፣ ያለቅሳል። የንጹሃን ደም ትቀበላታለህ፣ አይቀርም። ለዛ እኮ ነው በነፃነት ሞት ላይ ሲያሾፉ ዮኒ የተናገረው ነገር ሁላችንና ሀሳብ እኮ ገዝቶ ነው ማኘው እዛ ነው እና በሰው ደም የመጣ ገንዘብ እንጂ ሰርቶ ያመጣው አይደለም። ስለዚህ የሰው ደም ደግሞ መጨረሻው ትበላታለህ፣ አይቀርም። ይኸው የነ እንትና ራሱ ነፍሱን ይማረው ያጫሉ ራሱ ዶክመንቶች ወጡ፣ እንዴት አቀናብረው እንዳስደፉት። በማን ኃይል የተገደለው? በእነ ጀዋር ማቀናብረው ጀነ ጀዋር እንዴ አጫሉን አይወዱትም እንዴ? እነ ጀዋር ምንድን ነው? አዎ ፖለቲካ ነው የሚሰሩበት የነበረው። ፖለቲካ ላይ ተብራፈ ነው። ፖለቲካ ትርፍ ሰጥቷቸዋል። ፖለቲካ ትርፍ አግኝተውበታል። ምን አገኘበት? በጣም ጥሩ የነበረው በዛ ሰዓት በሚያሳዝን ሁኔታ በሚፈልጉት አቅም እግዚአብሔር በሚያውቀው አማራን ለመጨረስ ነበር። በዛ ሰዓት ላይ እነ ጀዋር የታጠቁት አግሬሲቭ አድርገውታል። ነፍጠኛ ይውጣልን እያሉ ነበር ሲፎክር የነበረ ነው። ቄሮ ሁለተኛ መንግስት ነው እያለ ሲፎክር የነበረ ነው እና ያቺን ነገር ተጠቅመው ታዋቂ አጫሉ እንደሚወደድ በኦሮሞ ይታወቃል። አጫሉን የሆነ ትልቅ ሰው ካመጣን ይሄ ገደለው ካልን ደን ነገሮችን ማስተካከል እንችላለን በሚል ዓላማ ሚስጥሩ እንዴት ወጣ? ፖለቲካው ላይ ካየ ግን ይሆን ዶክመንቱ ላይ እንኳን እሱን አይደለም አብይን ግደሉት ያለበት ሪከርድ ወጥቷል። ጀዋር ብዙ ጊዜ ከሰሜኑ ጋር የመስማማት ፖለቲካ ነው የሚያራምደው። አሁን ላይ እኮ በአማራም በትግራይም ሲባነንበት ነው ኦሮሞ ሲባነንበት ላጥ ብሎ አማራ ጋር ነው የምንገላቸው የሚል ሀሳብ የሚል አረመኔ ከአማራ ጋር ምን አይነት ፖለቲካ ሊሰራ ነው? ወሮ በላ እሱማ ብዙዎቹ ብዙ ተናግረዋል እኮ አሁን ንግግራቸውን በማምጣት የእሱ ምን መሰለ ከተግባር ጋር ነው። አየህ አንዳንዱ አሁን ሲለፈልፍ ምንም ተግባር የለው። የእሱ ግን ከተግባር ጋር የሰራቸው ብዙ አረመኔያዊ ስራዎች አሉ። ሰርቶታል፣ ይታወቃል። በደም 86 በላይ ደም የሚያደርገው ነገር አሪፍ ነው። አሁን በሰሜኑ እምልህ መናገር አሁን መለሳለሱ ጀዋር እንደዚህ ተለሳልሶ የሚያክሰው ነበረ። ምን ሊያከስመው ቻለ? ዩ ቴል ሚ እስቲ ንገሩኝ። ጀዋር እንደዚህ በስርዓት ምናምን በፍቅር አማራን ወዶ ትግራይን ወዶ ምናምን የሚያወራ ሰው ነበር? የኦሮሞ ህዝብን እንኳን ኦሮሞ ፈርስት ብሎ ያስጀመረ መርዘኛ አይደል እንዴ? የኦሮሞ ህዝብ ትግል እኮ የታወቀ ሰው ልጅ ሀሳቡን ይቀይራል እኮ ለመታገል ማንም ሰው ሲበላበት ነው። የእሱ እንኳን ተበልቶበት ነው። ሀሳብ መቀየር እኮ ትችላለህ፣ ግን ሀሳብ ብትቀይር ውስጥ ያለው ማንነት ግን አይቀየርም። አንተ ራስህን አትቀይረውም እኮ ሀሳብን ልትቀይር ይችላል ለጊዜያዊ ጥቅም። ያው አሁን እናንተ ቲፒኤልኤፎች እንደምታደርጉት ለጊዜያዊ ጥቅም ከብዙ ሰው ጋር ትሰራላችሁ። ገባ? ፖለቲካ እኮ ዋናው ነገሩ አይቀየርም። እሱ እኮ ነው ዋና ነገሩ። ጌቻውን ተቀይሮ ነው ያለው አይደል? ብልጽግና ሆኖ ነው ያለው አይደል?
አቅማት ተሰባብሮ ነው አባቴ። ጌችነት ተሰባብራ ነው። በጣም ጭንቅላት ያለው ሰው ቢኖር ጌች ነው ብዬ ነው የማስበው። በኢትዮጵያ ጌችዬ ተገርፋ ነው አባቴ። አማራጭ ምን ማድረግ እንዳለበትና የቱ ጋር ኃይሉ እንዳለ ያውቃል። ቆይ አቢቹን ባይጠጋ ጌች እንደ ደብረ ጽዮን ባዶ ነው የሚሆነው። ምንም ምቾት የለም። ጌች ደግሞ ምቾት ትወዳለች። የብልጽግና የአብይ ደጋፊ ነህ? የአብይ እኔ የራሴ ደጋፊ ነኝ። በሃይማኖት አቢቹ ማለት ምን ችግር አለው እንዴ? በሃይማኖትማ እኔ እንትን ምንድን የሆነ ፓስተር ስትናገር ነበር ዘግበኝ። አዎ አይ የጠገቡትንማ ታበርዳቸዋል። እንትን ነው ዮኒ ማኛና አብይ አህመድን አንድ ፓስተር ነች ያጠመቀቻቸው። ለዛ ነው እንደዛ ነን፣ መሪዎች ነን። መሪዎች ነን ብራዘር፣ ይህን ማወቅ አለብን። አቢቹና እኔ አንድ አይነት ሰው ነው ያጠመቀን። ስለዚህ የመሪ አስተሳሰብ ናቸው ስትል ነበር ዛሬ እኮ አብዛኞቹ። አይ አሉ እንዴ ያሉትን ዶክመንት ያሉ አሉ በደንብ አብረው የሚሰሩ ምናምን አውጥቼ ዶክመንት ሳሳይ ነበር። እኔ አይሞቀኝ አይበርደኝ። እውነት ነገር ካለ እውነት የትም ጋር እውነት ነው። የምትጣሉ አትመስሉም ነበር እኮ አብራችሁ እየሰራችሁ አደገኛ እንትን ነበረና ምናምን፣ እኛም ጸጥ ብለን እየሰማን። እኔ መዋሸት አልወድማ። ትክክል። እኔ ከዋሸኝ አትመቸኝ። ይጋርብ ወይ ወንድ ልጅ ደግሞ አይወሻሽ። ሲያወራ ነበር እኮ ያሳቀኝ ነገር ምንድን ነው? ምንም አይነት መረጃ ያመጣም እያለ የራሱን መረጃ ያለውን እያመጣው የእኔ መረጃ ነው ይለኛል። ታዲያ ስለአንተ እያወራው የማንም መረጃ የሹሉቃን መረጃ ላመጣ ነው እንዴ? ግን ቀደም ምን አይነት ጭንቅላት እንዳላቸው ግራ ነው የሚገባኝ። ማኛው ሲረግጥ ነበር እኮ እየሰማሁት ነበር። አዎ እና መረጃ ላለው ነገር በጣም ያሳቀኝ ምን መሰለ? መረጃ አታመጣም ሲል የራሱን ሳመጣ ይሄማ የኔ መረጃ ነው። ታዲያ ስለማን እያወራው ስለማን መረጃ ላምጣ? በሳቅ የሚገለኝ እንደዚህ አይነት ችግር አለበት። የሆነ ግን የለጠፍከው ነገር እንደዚህ በቸርች ውስጥ ከሆነ እኮ እኔም ጅቦ መግባት አለብን። ችክ ይዘህ ጅቦ ቂጥ እንደዚህ እያሸ ምናምን ነው የምትጸልየው እና ጸዴ ነው አሉ። ኧረ የለም የአፍሪካዎቹ ምናምን ነው እሱ። ኖ አይ ደስ የሚሉ መልካም የጌታ ሰዎች አሉ አልዋሽም። እነሱ ግን አውትሻይን አላደርጉም። ገባ? መልካሞቹ ጥሩዎቹ ሰዎች አውትሻይን አላደርጉም። እርኩስና ተንከሲሱ ነው ፊት ለፊት ያለው ሌባው። ገባ? ዘራፊው። መልካሞቹ ፊት ለፊት አላስነካም። የምዬን እማዬን እንዴ ዝም ብለው ሙድ ይዛል። እውነቴን እኮ ግን ዮኒ አሁን እዚህ ቲክታክ ላይ ያሉት ፕሮቴስታንት እምነት እንሰብካለን የሚሉ አገልጋዮች እንዳለ እኔ ከማየው አንጻር ፕሮቴስታንት ከሚባሉ አብያተ ክርስቲያኖች ጋር የሚስማሙም አይደሉም፣ አንድ ላይ የሚሰሩም አይደሉም። አይደሉም። ከፈሳቸው የተጣሉ ናቸው። ቡላላ ከፈሳቸው የተጣሉ ናቸው። በቃ እና ይደብራል። ገባ? ገባ? ከፈሳቸው የተጣሉ አላማቸው በሙሉ በቃ አሁን ብታይ ኤቭሪዴይ ነው ማየው። ገባ? በቃ የሆነ የቅናት መንፈስ የምቀኝነት መንፈስ ያለ ይመስለኛል። እና ኤቭሪዴይ አንተ ስለ ኦርቶዶክስ ታወራለህ እንዴ? አንዳንዴ እያለፍክ እኮ ላስላስ ያለ ነው። ሃይማኖት ጋር ልታነጻጽር ትችላለህ። ምን ትችላለህ? እሺ ሰው ይጠራል። የሚችል ሰው ሲመጣ አልገጥምም። የማይችሉ ሰዎች ሲመጡ ይገጥማሉ። ጅቦ እንዲለይልህ አይደል የምትፈልገው? ዮኒ የለቀቀውን ዮኒ ጋ ነው እና ይሄ ተመቸ። ይሄ ሙድ አለ። እንዲህ ከሆነ ሁሉም መግባት ነው ያለበት። እንዲህ ቺክ ይዛ አይተዋል። ጅቦ ለሲንግሎች ጠቃሚ ነው። ያውን ለምሳሌ ያሏችማ ይሄ አለው ሴትና ወንድ ነው ያለው። ሴትና ወንድ ፓስተሩም አክፏል እዚህ ጋር እዛ ጋ ያለችው ትስቃለች። ግን ይችኛዋ በደንብ አይቻታለሁ። ትስቃለች። የት ነው? የኢትዮጵያ ቸርች ነው አይደል? ለኢትዮጵያ አምስት ጉዳይ ኢትዮጵያ አይደለም ጎረቤት ሀገር። እንደዚህ ከሆነ ግን ራረን ለቸርች ምናምን እንዲህ ከሆነ ኧረ እዚህ ወንድ ለወንድ ነው የተቃቀፉት። እስኪ ነው ፀጉር ስለሌላት ፀጉር የላትም አባ ነገር አትፈልግ። ጃፒን መስሎክ ነው አይደል?
ሆንክ እንደዚህ ነው የምትሆነው። እኮ የሸርሙጣ ልጅ መሆኑን ቡሽቲ መሆኑን ነው። አንዳንድ ቦታ ላይ ይደብራል። ገባ እንደዚህ በጣም ቡሽቲ ነው። ገባ የሆነ የቡሽቲ ምን ሆነ የወንድ አፍቃሪ ነው። ቶሎ አትናደድ። ምንም ያናድም እኮ ይሄ ነው። ቆራኮ ኧረ እየተሳሳቅን ነው በጌታ ተው። ይሄ ነው ቆራኮ ቶሎ ይናደዳል። ለምን እንደሆነ አላውቅም። ስሜቱ ቅርብ ነው። አሁን አንተ ነቆራ ችለህ ነው። አረ እንጫወት። ምን ትናደዳለህ ታዲያ ወንድሜ? ከኔ ጋር መቀመጥ ራሱ ለአንተ ትልቅ ክብር ነው። ምንድን ነው ክብር? ሰካራ ነቆራ ቁሚ በጌታ። አሁን እዚህ ፍቅረኛ ከሌለ ምናምን ያገኘውን ነው የምታቀፈው። ስሜን እንዳጠራ አንተ እከክ ስሜን ላይ ጠራ። ምን ላይ ናችሁ አሁን? እዚህ አሁን አዳራሹ ላይ ሴት ከሌለ ወይ ፍቅረኛ ከሌለች ዝም ብለህ ያገኘውን ነው የምታቀፈው። እንዴት እምነት ላይ እሱን አላየሁም አሏሽ። አረ ከጎን ያለውን እቀፉት እኮ ይባላል አይደል እንዴ? እኔ እኮ የሆነ ጊዜ ገብቼ እቀፉ። አይ ባርከው የሚባል ነገር አለ። እንዴት ሰላም በለው ጌታ ይባርክ በለው ምናምን የሚባል ነገር አለ። ወንድም ሆነ ነው ተቃቀፉ ምናምን ይባላል። አረ በጌታ ተውተው ገብተ ማለት ነው። ክርስቶስማ ቀጥተኛ ነው። ሰው ሊሳሳት ይችላል። ክርስቶስ ግን ልክ ነው። ይሄን ስለ ፓስተሮቹን ያወራ ነው። ስትገባ አዳራሽ ውስጥ ተቃቃቀፉ የጌታ ሰዎች ይላሉ። ሰላም በለው በጌታ ፍቅር ሰላም በይው አጠገብ እንደሱ ይባላል። ኦፍ ኮርስ እንትንም ባርኪው ተቃቀፉ ምናምን አለ። ትጠቆማለህ። ከጎን ያለችው እንደዚህ ጠየም ያለች ከሌ የምትባል ልጅ እንትን ኢየሱስ ነግሮኛል ከአንተ ህይወት ጋር የለም አይ እውነቱን ልንገርህ ምን መሰለህ፣ እውነተኛ ክርስትና የሚያካሂዱ አሉ፣ አጭበርባሪዎች አሉ። ይሄ ያለ ነው። ገባ? እነሱ አሉ። ገባ? መልካሞች አሉ፣ አጭበርባሪዎች። በታኮ ጫማ በሴት ታኮ ጫማ የሚሰብክ አለ። የኛ አይደለም የሌላ የሴት ታኮ ጫማ ለብሶ። አዎ እንዲያውም አንዱ ምን እንዳለ ታውቃለህ? ጌታ ምስክሬ፣ ኬንያዊ ነው ናይጄሪያዊ፣ ፈሴ በፈስ ትፈውሳለህ ብሎኛል እያለ ሰው ላይ ጌታ ምስክሬ በፈሴ አድናቸዋለሁ እያለ ነው ብሎ ፈሱን ያጠጣቸዋል። አባቴ ናይጄሪያዊ ነው። አዎ ጌታ እኮ ውይ ስንቱን እንደቻለ ቆይ ይሁዲ ጠጋ ብሎ ሲገረምር ነበር። ምን አይነት መከራ ውስጥ እንዳለን ጌታ ይወቀው። ኢትዮጵያ ውስጥ ሳር አልነበር እንዴ? ፓስተር ሳር ሲያስግጣቸው ነበር እኮ የሆነ ፓስተር። እሱ ኬንያም አለ። ኧረ እሱ ችግሬ። በተለይ አፍሪካውንማ እንደፈለግ ትጫወትበታለህ። ምንም ላቡንሳ ጠርጎ የሚያበላ የሆነ ነበረ። ስሙን አሁን መጥራት አልፈልግም። እስራኤል ዳንሳ ራሱ በሶፍት እየጠረገ ይሸጣል ነበር እንዴ? ይሰጣቸዋል። ላቡን እየጠረገ ይሰጣቸው ነበር። አንዱ ምን እንዳለ ታውቃለህ? 16 ጅቦች ገጠሙኝ አለ እና በኢየሱስ ስም እጅ ስጡ ስላቸዋል 16ቱም እጅ ወደ ላይ አሏል። እንትና ያሳቀኛ አንዱ ምንድነው አስባችኋ የፉፉ በልቶ ፈሱን አላለም። እዛው ይደፈዋል እንዳይነሳ አዳራሽ ውስጥ አጥቦልብሎ ሲጥ ነው የሚያደርግ። እዛው አትነቅሳ። እኔ ምን ይደብረኛል መሰለህ፣ ምዕመናኑ ቢሸወድ፣ አሁን በኦርቶዶክስ ምዕመናኑ ባያቅ፣ በፕሮቴስታንት ምዕመናኑ ባያቅ ምንም አይመስለኝም። ገባ? በቃ አያርፍም ነው። እንዴት አንተ ፓስተር ነኝ ብለህ እንደዛ አይነት ነገሮች ይደረጋል? ገባ? ምዕመናን ሆነ ኦኬ አታውቅም። በጣም በሚያሳዝን ሁኔታ ምዕመናን ሳይሆን ፓስተር ነኝ እያሉ የሚያደርጉት ነው እኔ በጣም የሚያሳብደኝ። እሱ በጣም ችግር አለ። ለምንድን ነው ከልሳን የቆየው ግን? ማለት ልሳን ማውጣት በጣም ቆየ። አንተ አሁን እንትና ኧረ ልሳን ዝም ብሎ አይደለም እየሰከሱ ነው እንጂ እግዚአብሔርን የምታናግርበት ተርጓሚ ባለበት። ሁለት ሰው ልሳን ቢናገር ይላል መጽሐፍ ቅዱስ ሲናገር፣ የሚተርጉም ከሌለ አታርጉ ነው የሚለው። ተርጓሚ በሌለበት ውሸት ነው ልሳን። ልሳን ማለት እንዴ? ልሳን ቋንቋ እኮ ነው። አሁን ከእግዚአብሔር ጋር የምትነጋገርበት ቋንቋ ነው። አይደለም ዮኒ፣ እንደሱ አይደለም። ሻራባሪውን ፓራላ እሱን ነው የምልህ። እሱ ዋቴ ነው።
እነዩ ምንድን ነው ጥቅሙ ግን? እኔ ዮኒ የልሳን ጥቅሙ ምንድን ነው? ግራ ነው የሚገባኝ። የልሳን ጥቅሙ ምን መሰለ? እግዚአብሔር የሚሰጥ ነው። እግዚአብሔር አምላክ ይሰጣል ልሳን። ምኖቹ ነው? ለምሳሌ የሚሰጠ የት መሰለ? ለምሳሌ የሆነ ሀገር ትሄዳለህ፣ እግዚአብሔር ቀብተዋል። የነዛን ሀገር ቋንቋ ትናገረዋል እኮ የነዛን ሀገር ያንን ቋንቋ አንተ ተፈጥረበት የማታውቀው ደርሰበት የማታውቀውን ቋንቋ ትናገረዋል። ልሳን ማለት ለሌሎቹ የማያውቁት ሌሎች አሁን ለምሳሌ እኔ ኦሮምኛ አልችልም ልበልህ፣ በአጠገቤ ያሉት ኦሮሞች ናቸው። እኔ ኦሮምኛ አልችልም፣ መንፈስ ቅዱስ ሲሞላኝ እኔ ኦሮምኛ መናገር ችላለሁ። በኦሮምኛ ቋንቋ እነሱን አስተምራለሁ። ልሳን ማለት ቋንቋ መልመድ ማለት ነው። አዎ ገባ። እግዚአብሔር የሚሰጥ ለዛች ጊዜ እንጂ ታውቀዋለህ። ያንን ቋንቋ እኮ ከዛ በኋላ አያውቁትም እኮ። ዮኒ ስለ ልሳን ስህተት አለ እዚህ ጋር። እሺ አስተምረን፣ እኔም ገልጽልሃለሁ። ሁለት አለ። አንደኛው እግዚአብሔር የምታናግርበት፣ ሁለተኛው ምን የምታደርግበት ነው። በማታውቀውን ቋንቋ አናግሮ ከሌሎች ጋር የምትግባባበት። ልሳን ጸጋ ነው፣ ያው ታውቃለህ። ታዲያ ያለ ጸጋ አይሰጥ ልሳን። እና በልዩ ልዩ ልሳን የመናገርን ጸጋ የሚሰጥ እግዚአብሔር አምላክ ብቻ ነው። እና እንዳልከው ቀደምም የሚተረጉሙም ያው ጸጋ ይሰጣቸው። አሁን ግን ጃፒ ሊል የፈለገው ፓራራ ምናምን ነገር የሚሉት ዋቴ ነው ምናምን ነገር ለሚለው ደግመዋለሁ። ዋቴ ነው። እንዴት እንደዛ ዋቴ ግልጽ አድርጌ እነግርሃለሁ። ንገረኝ፣ ማን ነው የሚተረጉመው? ንገረኝ። ቆይ አሁን ዋቴ አይደለም ሻራራም ፓራራም የሚለውን የሚተረጉም አንድ ሰው አምጣልኝ። እሱ ሊል የፈለገው እኮ የሚናገሩት አልኩ የሚናገሩትን ነው እየተናገረ ያለው። ኖ ቃል በቃል ያለው ጃፒ የሚሉት ምንድን ነው ብሎ ነው የጠየቀው። አሁን ልሳን ቋንቋ ስለሆነ እኮ በመንፈስ ሆነ የምትናገረው ነው አይደል? ዮኒ አይደለም፣ አንተ እንዲህ አይደለም። እኔ አይቻለሁ ምን እንደሚሉት ታውቃለህ? ጌታ ኢየሱስ ምስክሬ ነው። ቆይ ዝም በል። ምን ሆነ መሰለ? እዚህ ሆኖ ሞጋዲሾ እዚህ ሆኖ የሆነ ብቻ እንደዛ ሻራራራራ እያሉ ኮፕሊንግ ታፕታፕ አድርጉ ይላሉ። እዚሁ ገብቶ እግዚአብሔርን እያናገርክ ነው። እነሱ ጋር ከሆነ እነሱን ከሆነ እነሱ ኧረ አንተ ያዘው ጃፒ ፕሊስ አልቻሉ ምን ትናገር? አልዋሽ አልችልም። ማን ያላዋሽም ግደለኝ ነው። እኔ እንድትዋሽ አይደለም ዮኒ። አዎ ጌታ ኢየሱስ አንተ ገብቶሃል። አሁን ወንጌላማኞችን ስለምትወክል እንደዛ አይነት ነገር ነው ገብቶሃል እያወራ ያለው እና የማየው ነገር በጣም ደንግጬ አይከብድም ወይ ብዬ ሁላ ጽፌያለሁ። ተራራ በልሳን እየተናገሩ ኮፒሊንግ ታፕታፕ አይከብድም ወይ አልኩኝ። እኔ ራሱ እግዚአብሔርን የሚያል ኃያል አምላክ እያወራ ታፕታፕ ኮፒሊንግ አድርጉ ትላለህ እንዴ? ምን አይነት ልሳን ሞጋዲሾ መሳጅ ያለው ሪያሊቲና እንትን እኔ ቀርጬ አሳያለሁ። ምንም ማልጨ ሞጋዲሾ ምን አደረገው መሰለ? ሲሉ አመጣልሃልና ኮፒ አደረግልሃል። እኔ ፖስትልሃለሁ። ግን ትክክለኛው እንዳልኩ ሐሰተኛና ቢዝነስ አድርገውት እኮ ምንም እኮ እኛ ከውስጣችን ሪጀክት አድርገናቸው አይወክሉንም ብለን በአደባባይ የምንናገር ተቋማት እንደሆነ ታውቃለህ። ምንም መንፈሳዊ ነገር ለይተን እና የእግዚአብሔር የሆነን ነገር ቦልድነስ በቦልድ የምንናገር ሰዎች ነን፣ መንፈሳዊም ሰዎች ነን። አሁን ግን ሶሻል ሚዲያ ላይ የማየው ከሱ ይልቅ ኦርቶዶክስ ላይ ፊት የሚል እንጂ የራሱን የሚያስተካክል ጀምር በፍሬያቸው ነው የምናውቃቸው። እኛ የመለየትን ራሱ ጸጋ ከእግዚአብሔር መንፈስ እኛ ስትል እነማን ናችሁ? ማን ሞግዲ? እኛ ወንጌል አማኞች። ጃፒ ካልገባ ገብተዋል። ከየት ነው የመጣችሁት? ማን ነው ወንጌል ነው የሰጠክ? ከየትስ አመጣ? የትኛውን ወንጌል ነው የምታምኑ? እግዚአብሔር ዘንድ የተሰጠ እሱን ወንጌል ነው ምናምነው። የተንሻፈፈውንም ምንም አድርገን አቃንተንም ወይም ሰው የጻፈውን የደረበውን አናምንም። አንድ በእግዚአብሔር ማን ያሰባሰበው መጽሐፍ ምናምን ያሰባሰበው እግዚአብሔር የሰጠንን አልኩህ።
እግዚአብሔር አሰባስቦ ከየት ነው አሁን ማን መጠየቅ የምችል ከሆነ ማን ያሰባስበው? ከየት የመጣውን ማን ያሰባሰበውን ማን ያሰባሰበው ስትል መጽሐፍ ቅዱስ ተሰባስቦ ነው የጻፈው ነው ወይስ አልገባም? ያሰባሰቡት የጻፉት ሐዋርያቶች ናቸው። በየጊዜው የተጻፈ ነው። ያሰባሰበው ግን ማን ነው? እሱም መጽሐፍ ነው። ማን ነው ማለት እንዴት? በጊዜው የነበሩት የክርስቲያን መሪዎች ለምሳሌ ክርስቲያን የተባሉት ማለት ነው በመጽሐፍ ቅዱስ የሚያምኑ አንዴ ቪዲዮ ታየ ብራዘር። አይ የጌታ ሰው ነው። ቆይ ወጣ አሁን የጌታ ሰው ይድፋችሁ። ሌላ ምንም እኔ ሙድ ልትይዙ ነው፣ መሄድ አለብኝ። ኧረ ይሁን ታስፈልገናል እንዴ? እስቲ ይሁን። ለማንኛውም ለሁላችንም ማስተዋል ይስጠን ነው የምለው። እኔ ሌላ የምለው ነገር አሜን አሜን አይደለ? ማስተዋል እኔ አሁን ሁልጊዜ ባይሆን አንዳንዴ አንጻራዊ ነገር ንጽጽር ቢሰራ ደስ ይለኛል። ግን አሁን ጥሪ አለ። ማን ነው ኤርሚ ወንድማችን ዘማርያም ጋር ሰላም ተባባሉ። ብዙ ጊዜ ደግሞ ከዛ በጌታ ስም ጠይቃለሁ፣ ተገናኙ፣ እኛም ቁጭ ብለን እንማር። ይቺን ነገር አደራ መቼም እምቢ የሚል አይመስለኝ። ሁሉም ቢመጣ ድባቅ እመታለሁ ብለው በቃ ያንን ያርግልን፣ እኛም እንስማ። ያንን ነው የምለው። ንጽጽር ካለ ብሽሽቅ ቢሆን አሪፍ ነው። አሁን ብዙዎቹ መበሻሸቅ ላይ ናቸው። አዎ፣ ስለዚህ ንጽጽር ሲሆን ምንድን ነው? ይሄም የራሱ እውቀት ይዞ ይመጣል፣ ያኛውም የራሱ እውቀት ይዞ ይመጣል፣ ያወራል። ዘማርያምን ስለሱ መስማት እንኳን አይፈልግም፣ አይደለም ሊያወራው። ጌታ ለምንድን ነው የፈራው? እንዲህ በአቀው ምን አስደበቀኝ? ግን ኤርሚ የሚባለው ጤነኛ ነው ዮኒ? ብዙ ጊዜ ወንጌልን ሳይሆን የሚሰብከው አሁንም ብትሄድ የፈረደበት እንትን አለ፣ የፈረደበት አሁንም ገድል አለ። በቃ እሱን ያመጣል። እሱን ሲናገር በስድብ ነው ይላል። ይሄን ነው የምታስተምረው ኦርቶዶክስ ይላል መጥቶ። ጃፒ ራሱ አያውቀውም እኮ ስለምን ገድል እንደሆነ። ገብቷል። አርፈው ምራ የቱን ይላል። ሌሊቱን ሙሉ ሲያንብ እንዲያውም እየደገመ የሚያድረው እሱ ነው እንደማየውና በጣም እሱ ራሱ እሱን የሚወድ ይመስለኛል። በደጋግመህ ካነበብከው ቃል በቃል ካወቅከው አንተን እንዲያውም ጥሩ ዮኒ። ግን ብዙዎች ደጋሚ የምትሆነው እኔ እንትና እንዳልክን አሁን እኔ በአካል አውቀዋለሁ። ገባኝ ሰፈሬ ልጅ ነው እንዳልክ፣ የእውነት ነው እና አሁን እንዳልክ የቤተ ክርስቲያን ምናምን ውስጥ የነበረ ልጅ ነው። ሲያጭበረብር ተወግዞ ነው። ኤርሚያስም ተወግዞ ነው። ትወገዛለህ ከቤተ ክርስቲያን። ከዛ በኋላ ጠላት ነው የምትሆነው። ገባ ከሆነ ከፖለቲካ ድርጅት ከተባረር እኔ ብቻ ነኝ ሳልወገዝ እጄ ሰጠሁት። አሁን እኮ እያፈነገጥክ እኮ ነው። እኔ ብቻ ሳልወገዝ አቋም እኮ አሁን ይሁን ትንሽ እንትን ብሏል አይደል? ምን አይ እኔ ምኑ ላይ መሰለ ተቃውሞ ትክክለኛ ወንጌል ሲሰበክ ደስታዬን አልችለው። ክርስቶስን መስበክ በጣም ቅር የሚለው ሰው አለ ብዬ አላስብም ይላል ጃፒ። ስለ ክርስቶስ ቢሰበክ ከክርስቶስ ውጭ ስለማንም እኮ አምላክነት አታስተምርም። መልካም። አሁን ጥያቄ መልስ። አንድ ሰው ስለ ክርስቶስ ቢሰብክ ቅር ይላል? እንዲህ በጣም ነው እንጂ ደስ የሚለኝ እኔ ተባረክ። ስለዚህ አየህ ንጹህ ወንጌል ሲሰበክ ቅሬታ ማንም የለው። ያንን ነው እንግዲህ አሁን እንዲሆን ወይ ደግሞ ቅሬታ ካለ ደግሞ ይምጡና ይወያዩ። ይሄ ነው ነው ገባ። ቅሬታ አለ አይደለ? ስማ የማያውቅ ሰው ያስገባና የማያውቅ ነው የሚያስገባ ወረቀት ይዞ ይጽፍልሃል። ኤርሚያስ ያመጣው ወረቀት እቺ ወረቀት እኔ አቦጊዳ ውዞ ኤርሚን ገደለው ወዝውዞ አይነት ነገር ይላል። እኔ ግራ ይገባኝ እሱን አይመችም። ግን ስብክን እያጠፋ እኮ ነው አሁን። በቃ ዮኒ ወደ ኦርቶዶክስነት እየተመለሰ ነው። እኔ በጌታ ነኝ። ግን እንደገባኝ አሁን ራሴን ስመረምረው ክርስቶስ መች ተሰብኮ አበቃና ነው ስለሌላው የምናወራው? መች ሰበክ ነው? እሱ ደግሞ በፍቅር ነው ገባ ሲያስተምር የነበረው ፍቅርን ያስቀደመው ክርስቶስ እና እሱ መሰበክ እያለበት
የሀገር ሌላ ነገር ይዘህ እንቧበጭ ብትል የሚመጣል የለም። በቃ ጌታን የተቀበልከው መቼ ነው? እኔ በእንትን አይ ሲፋቅ ጴንጤ ሆንከው ለማለት ነው አይደለም? አቡነ ገብርኤል ያሉበት የፋሲጋ ቀን ነው። ግን ማለት አሁን አንተ የእውነትም መንገድም ክርስቶስ እንደሆነ አምናሃል። ኦኬ ያን እንደሆነ ግን ለዓለም ያሳወቁት ኦርቶዶክሶች እንደሆኑ ያንን ታውቃለህ። ምንድን ነው ያም ሆኖ እንዳልኩ አሁን ሰው የሚቀድመው ትንሽ ቅር የሚለኝ ምን መሰለህ? ክርስቶስን ከመጥራት ይልቅ አብዛኛው ሰው ሌላውን መጥራት ያስቀድማል። እና ያ ነገር እኔ ውስጤ ያለው ክርስቶስን ማስቀደም ያ እኮ ቤተክርስቲያን እኮ ቅዱሳንን መውደድ ማክበር ምናምን መልካምነት። እኔ ራሱ አንዳንድ ያላገጥኳቸው ነገሮች ንስሐ ገብቼበታለሁ። በቃ ትክክል አይደለም። በቃ ማላገጥ አያስፈልግም። ክርስቶስን ማወቅ ነው የሚያስፈልገው። አዳኙ እሱ ነው ትላለህ፣ በሰላም ትሰብካለህ። አከተም አይ ደግሞ ከተባለ እኔ አቅም ካለኝ ኦርቶዶክስን መግጠም ነው። ልክ አይደለም ካልኩኝ ወደ ኦርቶዶክስን መግጠም ነው። እያዘነበለ ለመሰለኝ እንደሱ ገድል እያልኩ መጮህ አቆምኩኝ። ለዛን ገድል እያልኩ ያዙኝ ልቀቁኝ ማለት አበቃ። ለምን እውነተኛ ጥላቻ እንዳለ ያወቅኩት በወንድማችን በነፃነት ነው። ጌታ ምስክሬ። ነፃነት የሞተው ወንድማችን በቃ ጥላቻቸው ጥግ ድረስ እንደሆነ በሷል። በጴንጤዎች ዘንድ ምናሉ ክርስቶስን ሳይቀበል ሞተ ምናምን ብለው አሾፉ። ያ ደግሞ ትክክል አይደለም። አንተ ሰው ሞቶ ሀዘን ላይ ምንም ላይ ይሁን ያለ ሲኖር ያልሰበከው ሲሞት ተደነፋለህ መጣ እንዴ? የገነት ቁልፍ እኔ ጋር ያለው ትላለህ እንዴ? ብልግና። ልጆቹ ሊከፋቸው ይችላል። ልጆች አለ፣ እናት አለች፣ ሌላም አለ። ክርስቶስን ስበከው። ጴንጤ ክርስቶስን አይሰብክም ልትባል ነው? ይሰብካል። ግን ብልግና ጴንጤ የሚያስረዳናል ይሄ ነገር ትክክል ነው የሚል ከሞተ በኋላ ሰውን እንደዚህ ማሾፍ ማላገጥ ትክክል ነው የሚል ጅቦ አንድ ጴንጤ እስቲ ያስገባ። ሰው በቁሙ ሃይማኖትን ድምፅ አይሰማም። ጅቦ ድምፅ አይሰማም። መጸለይ ነው ያለብህ ማለት የሰው ልጅ ሙስሊም ሆኖ ሊሞት ይችላል፣ ኦርቶዶክስ ሆኖ ሊሞት ይችላል፣ ጴንጤ ሆኖ ሊሞት ይችላል። እና እንዴ አሁን ቆይ እኔ እኮ ጥያቄ ያመጣው ጅቦ ጥያቄ ያመጣሁት ምንድን ነው? አንድ ሉጢ ሆኖ የሉጢ ፓስተር የሆነ አለ ክርስቶስን ያውቃል። እሱ ይድናል፣ ድኗል፣ ጴንጤ ሆኗል። እንግዲህ ድኗል ማለት ጌታን ተቀብሏል። በደንብ አድርጎ ድናለች። ሉጢ ሆነ እውቀት ስለሚጎላቸው እነሱ ፊት ብለው የሚያዩት ኦርቶዶክስ ላይ ብቻ ነው። እንደዚህ አይነት ሰው ከወገብ በታች ኃጢአት ስለሰራ ገሃነም ነው የሚገባው። አከተመ እንደ ግብረ ሰዶምን ሳደምና ገሞራ ያቃጠለው የመጀመሪያው እሱ አይደል እንዴ? የሉጥ ሚስትን የጨዋ አምድ ያለበሳበት እሱ አይደል? ማን ነው ግን? አበሻ ነው ይሁን ማ አበሻ ፓስተር አይ ጠፋ። የተነካኩ አይጠፉም። ከዚህ በፊት አሳይቼ ነበር በቪዲዮ ራሳቸው ፓስተሮች ወጥተው ተናግረዋል። እኔ አሁን የሆነ ቪዲዮ ዳይፐር አድርገው የሚዞሩ አሉ አለ። ስማ አንድ ፓስተር አለ ኢትዮጵያ ጅቦ፣ እንደው ስለደበረኝ እንጂ አንድ ፓስተር አለ ችኮች ጋር የሚያወራውን ሪከርድ ጠቅላላ ይመጣልኝ ማለት ነው። እንደዚህ አስሬሽ ምናምን ይልልሃል ጅቦ፣ አስሬሽ እንዲህ እየገረፍኩሽ ምናምን ማድረግ ነው የምፈልገው። ሊሰብካት ተዋውቋት ነው ገባ። ችኳ ደግሞ ሪከርድ እያደረገችው ነው። እንደዛ ነው የሚያደርጉት በብዛት ቢዝነስ አድርገውታል። ዮኒም የሚለው ይህንን ነው። እንዴ እነማን ናቸው የተደረደሩ? በአንድ ጊዜ 7 ሰው ነው ያስገባው። በአንዴ 7 ያስገባው? እንዴት ነው በአንዴ 7 ማስገባት የምችለው? ዮኒ መንፈስ ነው።
ፓስተር ሄደ እንዴ? ፓስተር ሄደ እኮ ልታላግጡ ፓስተርን ማስገቡት ከማህበሩ ተሰርዟል። አሁን እነ ኤርሚያስማ በጣም እየዶለቱበት ነው። አይታል ልሰልል ገብቼ ቂጣቸውን አይቼ ወጣው ነው ያለው። ፓምፐርስ ያደረገ ፓስተር አውቃለሁ አሉ። ገብቶ ሲያያቸው ወንድና ሴት ተቃቅፈዋል። እነዚህ ዝሙታሞች አለ። አዩኒ ይመችል። ቀጠቀጣቸው ጉዳ ምን ሆነ ያስገባ ነው ይላል ኤርሚያስ። እዛ ቤቱን ገብቶ ምን ሆነ ዮናስን ያስገባ ነው ይላል። አንድ ይውጡ። በስመ አብ እሱ እኮ ይለያል። ለማንኛውም ቅዱሳን ከፖለቲካ ወደ መንፈሳዊ ነገር ገብተናል። ብዙ ጊዜ መንፈሳዊ ነገር ማውራት አይመቸኝም። ስለነበረን ቆይታ እናመሰግናለን። ነገ ስለ ዘመነ ካሴና ስለ አዲሱ የአማራ ኃይል በሰፊው እናወራበታለን። ተዘጋጅተን የቲፒኤልኤፍን አቀናብሬ ይዤ እመጣለሁ። ሁላችንም መወያየት በአንድ ተመቸሽ አድርጊ። እሱማ ይመቸኛል። በደንብ ነው የምንወያየው። በሰፊው ብንመጣ የህንፃ ለጥፈን እንወያያለን። አሪፍ ነው። እሱ ይዘና እኔም ይዤ እመጣለሁኝ። ነገ በደንብ እንወያይበታለን። አሁን ጆከርንም እንጠራዋለሁ፣ አክቲቪስታችንን። ሁላችንም ተሰብስበን እንገጥማለን። የአማራ ትግል ወዴት እየሄደ ነው? የትግራይ ትግል ወዴት እየሄደ ነው? የኦሮሞ ትግል ወዴት እየሄደ ነው? በሚባለው በደንብ እንወያይበታለን። ካለ ስድብ፣ ካለ ብሽሽቅ እውቀት አዘል የሆኑ ነገሮችን የህብረተሰቡ ደቂቃ ሰጥቶን በስርዓት ደቂቃ ይሰጣል። ልታወራ ነው አቡላለ ነገ ወደ አርብ ብታዘዋውሩ አሪፍ ነው። እኛ ነገ እንዲህ የአማራው እንትንማ ለነገ አኪላን ጥራው እንጂ ጃፒ አንተ እሱን ላከው። አንተ በስርዓት ደንዝዟል። አላየውም እንዲህ ዛሬ ገብቶ ሲቀባጥር የነበረው ቤቲ ዳናቸውን ላኳት። የክፋት ፖለቲካ ያለባቸው ሰዎች ግን መወገድ ቢቻል ዝም ብሎ ክፋት ብቻ እኔ ተጀምሮ እስኪያልቅ ያየኋቸውና አኪላ ክፋት ብቻ ነው የሚሰብኩት። ኮፒ ሊንክ አድርጉ፣ በእናታችሁ ታፕታፕ ኮፒ ሊንክ አድርጉ። ልወጣ ነው። ለማንኛውም ነገ እንዳትቀሩ። ቡላላ ጃፒ ስራ ነን እኛ፣ የስራ ሰዎች ነን። እንመጣለን። ምን አልክ? ቅዳሜ ትንተና ማድረግ አለብን በደንብ። አዎ ነገ እናቴን በደንብ እንተነትነዋለን። የምግብ ኃይል መጨረሻውስ ምንድን ነው የሚለው መሄድ አለብን። ላይፍን ቀይር ቡላላ። ፖለቲካ ከማውራት በፊት መጨረሻውስ ምንድን ነው? በሁለት እግር ደግሞ ምግብ ኃይል በዚህ እየተጠረጠረ ነው ታውቃለህ። እና የእሱንም ስም እናጸዳለን። መተን ትቀልዳለህ እንዴ? ተጸዳዱ። ጅቦ ቤትንም ማጽዳ፣ አይምሯችሁንም ማጽዱ። ይመቻችሁ፣ እንደፈለጋችሁ አውሩ። መልካም ሰላም ሁኑ። ለነገ ተቀጣጥረናል። ቡላላ እንዳትቀር 10 ሰዓት ላይ ነው። ሬክሰን ፌክሰን ይሁንልህ። እየሰማኝ ነው። በደንብ ተዘጋጅ። መግለጫውን በደንብ አዳምጠው። በደንብ ካላዳመጥክ ማውራት አትችልም። ሙሉ መግለጫውን በደንብ ሰማዋለሁ። ከዛ እንተነትነዋለን። ፖለቲካው ወዴት እየሄደ እኔ ምግቤ ጋር ደውላለሁ። እስኪ እኔ እኮ አሁን ችግሩ ስተነትንም እኮ ስታወራም እኮ እውነታ ስትናገር የሚያብድ ሰው ብዙ አለ። አሁን ነጃቢ እንደሱ አይነት ሰዎች ብዙ ናቸውና ያብዳሉ። በደቂቃ ነው የምናወራው። በቃ አንተም የመሰለን ፖለቲካ እነሱም የመሰላቸውን ፖለቲካ በደቂቃ ነው የምንተነትነው። ነገ ከባድ የሆነ ውይይት ይኖረናል። 10 ሰዓት ላይ ነው። መቁረጥ የለባችሁም ሁላችሁ። ሰላም ሁን። እንዳጠፋ ነገ አንተ ጥምቀት ነው ምናምን ብለህ እንዳጠፋ ሀገራዊ ሁነት ሰላም። እሺ ውድ አድማጮቻችን፣ ይሄ የአማራ ፖለቲካ ነገ በደንብ ይተነተናል። ምክንያቱም አስፈሪ ነው። አሁን ወደ አንድነት ከመጡ በጣም አደጋ ነውና አደጋው እንዴት ነው? ወዴት እየሄዱ ነው? መጨረሻው ምንድን ነው የሚባለውን ነገር በደንብ እንተነትነዋለን። ለማንኛውም ስለነበራችሁ ቆይታ አመሰግናለሁ።